እንዳበረሯት ክፍል 28 ላይ ቪዲዮ ላይ አይተናል ማለት ነው። ደሞዟን እንዳልተቀበለች እንግዲህ ለለምለም ከዚህ በፊት ተናግራለች። ለባርኮት ግን አልተናገረችውም። ባርኮት ግን ለፍቅር እንደሚያስተላልፍላትና እንደሚሰጣት ነው የሚያውቀው። እሱም ትሰጣታለች እያለ ነው የሚያስበው እና አዳይ ብሯን ልትቀበል ወደ እነ ባርኮት ወደ ፍቅር ከለምለም ጋር ትመጣለች ማለት ነው። በዚህን ሰዓት በምትመጣ ሰዓት እንግዲህ ዳዊት ሞቅ ብሎት ሰክሮ ማለት ነው ከሊዲያ ጋር ወጥተው ጠጥቶ ነበረ። መጠጡን ተደግፋ እንግዲህ ፍቅር ከዚህ በፊትም እንደምትወደው እንደምታፈቅረው እየነገረችው ነበር። እሱ ግን ፍቅሯ ሊቀበላት ፈቃደኛ አልሆነላትም እና በሰከረ ሰዓት ክላሱ ገብታ እሱ አልጋ ላይ ተኝታ እነ አዳይና እነ ለምለም ዘው ብለው ክላስ በሚገቡ ሰዓት ፍቅር እና ዳዊት ተኝተዋል ማለት ነው። እነሱም ተደናግጠው ፊታቸውን መልሰው ወደ ሳሎን ይሄዳሉ። እንግዲህ ሳሎን ሄደው ምን ተፈጠረ የሚለውን ደግሞ ተከታተሉ። ሰላም ሰላም ውድ ቤተሰቦቼ የመወዳችሁ የማከብራችሁ እንዴት ናችሁ? ልጅ ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ላይክ፣ ሼር፣ ኮሜንት አስተያየታችሁ ምንጊዜም እንደተለመደው እንዳይረሳ ማለት ነው። እንግዲህ ዛሬ ደግሞ ሰራተኛዋ አዳይ በሚለው ክፍል 29 መጥቻለሁ። ክፍል 28 እንዳየ ነው። ዛሬ ደግሞ ክፍል 29ን እናያለን። ይህንን ቪዲዮ እስከ መጨረሻው በመከታተል አብራችሁኝ ሁኑ ማለት ነው። እንግዲህ አዳይ መጣችና ያው ፍቅር ከዳዊት ጋር አብረው ነበሩ። እነሱም ተደናግጠው ወደ ሳሎን ከለምለም ጋር ሄዱ ማለት ነው። ወደ ሳሎን በሚሄዱበት ሰዓት እንግዲህ አዳይ የመጣችው ብሯን ልትጠይቅ ደሞዟን ልትጠይቃት ነው የመጣችው። ግን ፍቅርን ያገኘቻቸው ዳዊትንና ፍቅርን ባልጠበቀችበት ቦታ ዳዊትንም እንደዚህ ባልጠበቀችበት ቦታ ነው የተገናኙት ማለት ነው። ከዛ እነሱም እንግዲህ አፋቸውን ለምለምም አፏን ይዛ ዞር ብላ እየገለማመጠቻት ወደ ሳሎን ሄዱ። ፍቅርም ተነስታ ወደ ሳሎን ሄደች። ዳዊትም እንግዲህ እየተንገዳገደ አዳይ አዳይ እያለ ያው አዳይ በውስጡ ስላለች ቢሰክርም ሰካራም ልቡን አይነሳም እንደሚባለው ወደ እየተንገዳገደ አዳይን ስም እየጠራ ካልጋው ላይ ተነስቶ ሄዷል ማለት ነው። እነሱም እንግዲህ ለምለምና አዳይ ወደ ሳሎን አመሩ ማለት ነው። ሳሎን ሄደው ለምለም ለምንድን ነው አንገቷን ይዘሽ ብርሽን ደሞዝሽን የማትቀበያት ብላ ለምለም አዳይን ትጠይቃታለች። እንደዚህ እየጠየቀቻት እያለ እንግዲህ ዳዊትና ኤላ ይመጣሉ ማለት ነው። ባርኮትና ኤላ ይመጣሉ። ኤላ እንግዲህ ባርኮት አዳይን እየፈለጋት ነበረ። ኤላ ቤት ሄዶ ኤላ ቤት አላገኛትም። ያው እነሱ ደላላ ቤት እንሄዳለን ብለው እንዳሉት ለኤላ ለምለም እንደተናገረችው ወደ ደላላ ቤት እየሄዱ ነው የመሰለው ኤላ ማለት ነው። ወደ ቤት ሲመጡ እቤት ያገኛቸዋል ማለት ነው። እንግዲህ እቤት በሚያገኛቸው ሰዓት እንዴ ባርኪ መጣህ እንዴ ብላ ለምለምም ተቀበለችው። አዳይም ይቅርታ ባርኮት ተመልሼ መጣሁ ብላ ባርኮትን ትለዋለች። ለምለም ነች እንግዲህ ደሞዟንም እየጠየቀችላት። ባርኮት አዳይ ወደ ደለላ ቤት ልትሄድ አስፈልጋ ነበር እና ሌላ ስራ ልትቀይር ልትፈልግ እና ደሞዟን ፍቅር አልሰጠቻትም። ደሞዟን ለመቀበል ነው የመጣችው ብላ ለምለም ባርኮትን ትለዋለች። ከዛ እንዴ አዳይ ደሞዝሽን አልተቀበልሽም እንዴ ብሎ ባርኮትም አዳይን እየጠይቃታል። አዎ አልተቀበልኩም፣ 2 ወር ከ3 ሳምንት አልሰጠችኝም ብላ ትለዋለች። እሱም ፍቅርን ይጠራታል ማለት ነው። ፍቅር ብሎ ሲጠራት ፍቅርን በሚጠራት ሰዓት እንዴ ለምንድነው የአዳይን ደሞዝ ያልሰጠሻት? ደሞዙን ለምንድነው ያልሰጠሻት ብሎ ጮሆባት ጠየቃት ማለት ነው። ከዛ በሚጠይቃት ሰዓት እሷም የምን ደሞዝ ብላ ተደነጋግጣ ድንግርግር አለች ማለት ነው። ባርኮትም አዳይ እማዬ ከዚህ ቤት እንድትወጪ ፈቃደኛ አይደለችም እንዳትወጣ ብላ ነግራናለች እና መውጣት የለብሽም፣ እኔም ከተናገርኩሽ ውጪ ካልኩሽ በኋላ ቆም ብዬ ሳስበው ጸጽቶኛል ብሎ ለአዳይ ይላታል ማለት ነው። ፍቅር እንዴ ማለት ምን ማለት ነው? ለምንድነው የማትወጣው ብላ ፍቅርም ትለዋለች። አይ እኔ በቃ በቃኝ ብላ አዳይም አይሆንም
ከእንግዲህ በኋላ ላለው ፈጣሪ ለኔም ያቅልኛል ብላ ትላለች። እናንተም ባትሉኝ እኔ ራሱ የእናንተ የታለምና የአንተ ነገር ሆኖብኝ ነው እንጂ የፍቅርን በጸባይ እስከዛሬ ድረስ ችዬ እየተቀመጥኩት አሁን ከእናንተ ከመጣ እኔ በቃኝ ከእንግዲህ በኋላ ብላ እሷም እንግዲህ አንገፍግፏታል። መውጫ ሰበብ ነበር የምትፈልገው ማለት ነው። እና እንዲህ ስትል ለምለም ደግሞ ኧረ ባርኪ አይሆንም፣ እኔ ብሆን ራሱ እዚህ ጋር የፍቅርን ጸባይ ይዤ መቀመጥ አልችልም ብላ ትለዋለች ማለት ነው። አንቺ ደግሞ ምን ለማለት ፈልገሽ ነው ብላ ፍቅርም ትቆጣታለች ለምለምን ማለት ነው። ምን እንዳልኩማ ይገባሻል ብላ ለምለምም ትመልስላታለች። ከዛ እሺ በቃ ቢያንስ እንኳን ሌላ ቤት ከምትሆኚ ኤላ ቤት ሆኚ ብሎ ባርኮትም ይላታል ማለት ነው። እሱን እንግዲህ እግዚአብሔር አለልኝ ለኔ፣ አሁን ግን ደሞዜን እፈልጋለሁ፣ ደሞዜ ያስፈልገኛል፣ ደላላ ቤትም መሄዴ ስለማይቀር ደሞዜ ያስፈልገኛል፣ ለቤተሰቦቼም ለእናቴም ቢሆን ደሞዜ ያስፈልገኛል፣ ደሞዜን ስጡኝ ብላ ተጠይቀዋለች ማለት ነው። ከዛ ባርኮትም አንቺ ግን ደሞዙን የት ነው ያደረግሽው ብሎ ፍቅርን ይጠይቃታል ማለት ነው። እኔ የብሩን ትምህርት ቤት የምከፍለው አጥቼ ለትምህርት ቤት መክፈያ ነው ብር የወሰድኩት ብላ ለባርኮትም ትመልስለታለች። ትምህርት ቤት የምትከፍሊው በየወሩ እማዬ እያስተላለፈችልሽ አይደል እንዴ? ካዲያ ቢያንስ እንኳን ካነሰሽ አንሶኛል ብለሽ አትናገሪም እንዴ? ለምንድን ነው የእሷን ከእሷ ደሞዝ ላይ የምትወስጂው ብሎ ይላታል ማለት ነው። ከዛ እንግዲህ እንዲህ በሚላት ሰዓት እሷ ምን አስመጣሽ? ሄደሽ የለ እንዴ? ለምንድን ነው የመጣሽው? ማን ለመነሽ? ለመነሽ ነው እንዴ የምትመጪው? ብላ አዳይን ትቆጣታለች ማለት ነው። ለዚህ ላፍሽ ለንግግርሽ ለከት ይኖርሽ ብላ ትላታለች ማለት ነው። አንቺ ነሽ እኔን ጭራሽ ወርደሽ እኔን ነው የምታስተምሪኝ ብላ እሷም ፍቅርም ትቆጣታለች አዳይን ማለት ነው። ከዛ በመሀል ባርኮት እንግዲህ ስልክ ተደወለበት። ስልክ በሚደወልበት ሰዓት ስራ ቶሎና እየተባለ ነው። በቃ እሺ አዳይ እባክሽን እዚህ ብትሆኚ እኔም ልቤ ይረጋልኝ ነበረ፣ እዚህ ካልሆንሽ የላ ቢያንስ እንኳን ኤላ ጋር ሆኚ ብሎ ይላታል። ኤላም ችግር የለውም አንቺ ፈቃደኛ ከሆንሽ ከለምለም ጋር መቀመጥ ትችያለሽ ብሎ ይፈቅድላታል። እናንተ የጠላችሁኝ እንዴት ነው? እናንተ ጠልታችሁ ያበረራችሁኝ እንዴት ነው እኔ ኤላ ጋር የምሆነው ብላ እሷም ለባርኮት ትመልስለታለች። በቃ እሺ አዳይ አሁን የስራ ጉዳይ እየተደወለብኝ ነው እና ስለ ብርሽ ነገር እኔ ራሴ አስተላልፍልሻለሁ። ፍቅር ስለ ብሩ የት እንዳደረግሽው ስመጣ እንነጋገርበታለን ብሎ ዳዊትም ባርኮትም ወደ ስራው ሄደ ማለት ነው። አዳይም ኤላም በቃ እኔ ልሂድ፣ ግን ዳዊትና ሊዲያ የት ሄዱ ብሎ ፍቅርን በሚጠይቃት ሰዓት ሰክረው ተኝተዋል ብላ ለኤላ ትመልስለታለች። እንዴ በዳዊትስ እሺ ኤላ ሊዲያም ሰክራ ተኛች ብሎ ለፍቅር ይመልስላታል ማለት ነው። አዎ ሰክረው ክላሳቸው ተኝተዋል ብላ ትመልስለታለች። ለምለምም ምን ነው ቆጨህ እንዴ ብላ ለኤላ ትለዋለች። አይ ብሎ በቃ እኔ ልሂድ እንሂድ ብሎ ለምለምን ይላታል። አዳይ እሺ ምን ወሰንሽ ካዲያ ብላ ለምለምም አዳይን ትጠይቃታለች። ቆይ እናንተ ሄዱ እኔ እመጣለሁ ከፍቅር ጋር የምነጋገረው ነገር አለኝ ብላ ትላቸዋለች ማለት ነው። እሺ በቃ ካልሽ ብላ ለምለምና ኤላም ወደ ቤታቸው ያመራሉ። በዚህን ሰዓት እንግዲህ ፍቅርን በይ ከቀረሽ ቤት ውስጥ የሚሰራ ስራ አለ፣ ቤቱን ስሪ፣ ቤት ውስጥ ሂጂና ስሪ ብላ ትላታለች። የምን ስራ ነው የምሰራው? ስለ ቤት ስራ አይመለከተኝም፣ ከቤት እኮ አስወጥተሽኛል ብላ ፍቅርን አዳይ ትመልስላታለች። እና ካዲያ ካልሰራሽ ለምንድን ነው የቀረሽው? ከነሱ ጋር አትሄጂም ነበር እንዴ ብላ ፍቅርም ለአዳይ ትመልስላታለች። አሁን የምጠይቅሽን ነገር መልሽልኝ ብላ አዳይ ትጠይቃታለች። ማን ነው እሱ? ይሄንን ዳይመንድን ደመቀን ምን አድርገሽው ነው እንዲል ያደረግሽው? ምን ብታደርጊው ነው ብላ ስለ ደመቀ ትጠይቃታለች። ደመቀ ማለት ገንዘብ ካገኘ የእናቱን ልጅ ወይም እህቱን ምንም ነገር ገደብ የሌለው የማይመለስ ነው ብላ ትላታለች። እንዴት እንዲህ ታደርጊኛለሽ? በገዛ ገንዘቤ በገዛ ብሬ ገዝተሽ እንዴት እንዲህ አይነት ትሰሪያለሽ?
እኔ ከዚህ በፊትም ስትሰድብኝም ስትደበድብኝም ልጅ ነሽ እያልኩሽ ነበር እየተውኩሽ። አሁን ግን አንቺ እንዴት እንዲህ በእኔ ላይ እንደዚህ ጭካኔ ትሰሪያለሽ? ብላት እንግዲህ አንገቷን ይዛት ስትመታት ሊዲያ ትመጣለች ማለት ነው። እባክሽን ተይኝ፣ ምንድነው አንቺ እንደዚህ ያጠገበሽ? እንዴት እንደዚህ ጠገብሽብኝ? ብላ ፍቅር ስትለፈልፍ ሊዲያም በያት እሰይ አዳይ መጣሽ እንዴ? ደግ አደረግሽ፣ ይቺ አረመኔ ጨካኝ ደብድቢያት፣ አንዴ በጥፊ በይልኝ እያለች እንግዲህ ሊዲያም አብራት ስታጨበጭብ ነበር ማለት ነው። አዳይ ይሄንን አድርጋ ወደ ሄደች ወደ ታች ወደ ደረጃ በምትሄድ ሰዓት ዳዊት ሰክሮ ደረጃው ላይ ሲንገዳገድ ታገኘዋለች። አዳይ እንዴት ጥለሽ ትሄጃለሽ? ቢያንስ እንኳን ፍቅሬን ብትቀበይኝ ብሎ ይለምናታል ማለት ነው። እባክሽን ጥለሽኝ አትሄጂ ብሎ እየለመናት እያለ ምንድነው እዚህ ጋር የምትሰራው እንደዚህ ሰግረህ? በላሁን ወደ ክላስ ግባና እናተኛ ብላ ወደ ክላሱ ይዛው በምታመራ ሰዓት አልጋው ላይ ተኝቶ ብርድ ልብሱን እያለበሰችው እያለ ፍቅር ትመጣባታለች። ደግሞ እዚህ ጋር አንቺ ምንድነው የምትሰሪው? ብላ እንግዲህ ትጮህባታለች። ከዛም አንገቷን ይዛ በምታንቃት ሰዓት ፍቅር አዳይን ምንድነው አንቺ እንደምታስቢው አይደለም ብላት ጥላት ሄደች ማለት ነው። እነ ኤላም እንግዲህ ወደ ቤታቸው አምርተዋል። ምግብ እየበሉ ከለምለም ጋር እንግዲህ አዳይን አደራህን፣ እኔ በቃ ሁሉ ወጣ ነው፣ አዳይን አደራህን ሂድና ነባርኮት ጋር መሆኗን አረጋግጥ ብላ እያለችው የዛሬው ቪዲዮ በዚህ ተጠናቋል። ቀጣይ ቪዲዮ ውስጥ